ጤና ይስጥልኝ። የዕለተ አርብ ታኅሳስ 17 2018 ዓ.ም የዋዜማ ዕለታዊ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። በኢትዮጵያና ኤርትራ ድንበር ኮንትሮባንድ በመስፋፋቱ የኤርትራ መገበያያ ገንዘብ ናቅፋ ወደ ትግራዮቹ አዲግራትና አድዋ ከተሞች ድረስ በስፋት እየተሰራጨ መሆኑን ዋዜማ ከነዋሪዎችና በንግድ ስራ ላይ ከተሰማሩ ግለሰቦች ከሰጧት መረጃ ተረድታለች። ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት እየተሳተፉ መሆኑን ከነዋሪዎች ሰምተናል። ከትግራይ ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩ ዋዜማ ተረድታለች። አዲግራት ላይ አንድ ናቅፋ ከ12 እስከ 15 ብር ድረስ እየተለወጠ መሆኑን ምንጮች ተናግረዋል። የናቅፋ መስፋፋት በተወሰነ መልኩ በትግራይ ከተከሰተው የብር አቅርቦት እጥረት ጋር የተያያዘ መሆኑን የባንክ ባለሙያዎች ይናገራሉ። የአደጋ ስጋት ስራ አመራር ኮሚሽን ፌዴራል መንግስቱ በትግራይ ክልል በመጠለያ ማዕከላትና በሴፍቲኔት ለታቀፉ ወገኖች የሚያቀርበውን ሰብአዊ ድጋፍ ህወሓት ለተፈለገው ዓላማ እንዳይውል እያደረገ ይገኛል በማለት ወቀሰ። የኮሚሽኑ ኮሚሽነር ሽፈራው ተክለማርያም ህወሓት የዓለም አቀፉን ህብረተሰብ ትኩረት ለማግኘት ሲል መንግስት በመጠለያ ጣቢያዎች ለሚገኙ ወገኖች የሚያቀርበውን ሰብአዊ ድጋፍ ይነጥቃል በማለት ለመንግስት የዜና ወኪል በሰጡት ቃል ከሰዋል። ሽፈራው በትግራይ ካለፈው ዓመት ጥር 2017 ዓ.ም ጀምሮ እስከ ታኅሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል ሰብአዊ ድጋፍ ተሰራጭቷል ብለዋል። ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በአሁኑ ወቅት በማህበራዊ መገናኛ ዘዴዎች በተናጥልና በቡድን የድጋፍ ማሰባሰብ ዘመቻ ማድረግ የድጋፍ ማሰባሰብ ዘመቻ ማድረግ የኮሚሽኑን አሰራር የሚጥስ ህገወጥ አካሄድ መሆኑንም ሽፈራው ተናግረዋል። የኢትዮጵያ መገናኛ ብዙሃን ምክር ቤት የመረጃ ነጻነት ረቂቅ አዋጅ መረጃ በሚከለክሉ የመንግስት ኃላፊዎች ላይ ያስቀመጠው የቅጣት መጠን ከ20 ሺህ ወደ 150 ሺህ ብር ከፍ እንዲል ትላንት በጉዳዩ ዙሪያ አዲስ አበባ ውስጥ ባካሄደው ውይይት ላይ ጠየቀ። ምክር ቤቱ የመንግስት ኃላፊዎች የሰነድ መረጃ መስጠት ባልቻሉ ጊዜ በቃለመጠይቅ ተጨማሪ መረጃ እንዲሰጡ የሚያስገድድ አንቀጽ በመረጃ ነጻነት ረቂቅ አዋጁ ውስጥ እንዲካተት ምክር ሀሳብ አቅርቧል። ረቂቅ አዋጁ የመንግስት ኃላፊዎች በ48 ሰዓት ውስጥ ለመረጃ ጥያቄ ምላሽ እንዲሰጡ ያስገድዳል። ምክር ቤቱ በበኩሉ ለአስቸኳይ ሁኔታዎች ከ48 ሰዓት ባነሰ ጊዜ ውስጥ የተቋማት ኃላፊዎች መረጃ መስጠት አለባቸው የሚል አንቀጽ ጭምር ይካተት በማለት አሳስቧል። ረቂቅ አዋጁ ገና ለሕዝብ ተወካዮች ምክር ቤት አልቀረበም። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ቤሮ ወረዳ ታጣቂዎች ትላንት በ3 የወርቅና እብነበረድ ማውጫ ቦታዎች ላይ በፈጸሟቸው ጥቃቶች 7 ሰዎች መገደላቸው ተሰማ። ታጣቂዎች የመጀመሪያውን ጥቃት የፈጸሙት ቤሮ ማይኒንግ በተባለ ቦታ በወርቅ ማዕድን ቁፋሮ ላይ በተሰማሩ የማዕድን አውጪ ኩባንያ ሰራተኞች ላይ መሆኑን ቢቢሲ ዘግቧል። ሁለተኛው ጥቃት አንድ የእብነበረድ ማዕድን ማውጫ ጥበቃዎች ላይ መፈጸሙን የጠቀሰው ዘገባው በጥቃቱ የ2 ሰዎች ሕይወት ማለፉን አመልክቷል። ሶስተኛው ጥቃት የተፈጸመው ከእብነበረድ ማውጫው በ3 ኪሎ ሜትር ርቀት ላይ በሚገኝ ሻምበል ሰጠኝ በተባለ የወርቅ ማውጫ ላይ ሲሆን በዚህ ጥቃትም 2 ሴቶችና 1 ወንድ ተገድለዋል ብሏል። በአካባቢው ነዳጅ ጭኖ በመጓዝ ላይ የነበረ አንድ የጭነት ተሽከርካሪ ሾፌርም በጥቃቱ መገደሉን ዘገባው ጠቅሷል። በታጣቂዎቹ ጥቃቶች የማዕድን ቁፋሮ ንብረቶችን በእሳት የማቃጠልና የመዝረፍ ድርጊት እንደተፈጸመም ከወረዳው አስተዳደር መስማቱን የዜና ምንጩ ጨምሮ ዘግቧል። የኢትዮጵያ መገናኛ ብዙሃን ባለስልጣን ለጂሰስ ፕሮፌቲክ ስፒሪት ወይም ጄፒኤስ መንፈሳዊ የቴሌቪዥን ጣቢያ ማስጠንቀቂያ መስጠቱን ዛሬ አርብ ታኅሳስ 17 ባወጣው መግለጫ አስታወቀ። ባለስልጣኑ ለቴሌቪዥን ጣቢያው ማስጠንቀቂያውን የሰጠው ጣቢያው ታኅሳስ 13 2018 ዓ.ም ባስተላለፈው ፕሮግራም ላይ በኦሮሚያ ክልል ሰሜን ሸዋ ዞን የሰላሌን አካባቢ ማህበረሰብ ተገቢ ባልሆነ መልኩ መግለጹን በማረጋገጡ መሆኑን ገልጧል። ባለስልጣኑ የመገናኛ ብዙሃን አዋጁን አክብረው በማይንቀሳቀሱ በሃይማኖት ተቋማት ስር የሚተዳደሩ የመገናኛ ብዙሃን ጣቢያዎች ላይ እርምጃ እንደሚወስድ አስጠንቅቋል። እስራኤልና ሶማሌላንድ አንዳቸው ለሌላኛቸው እውቅና ለመስጠት ተስማሙ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል ለሶማሌላንድ እውቅና መስጠቷን ዛሬ ይፋ አድርገዋል። እስራኤል ለሶማሌላንድ እውቅና የሰጠችው ፕሬዝዳንት ቤንጃሚን ኔታንያሁና የሶማሌላንድ ፕሬዝዳንት አብዱራህማን አብዱላሂ ሁለቱ አገሮች አንዳቸው ለአንዳቸው እውቅና እንዲሰጡና ሙሉ ዲፕሎማሲያዊ ግንኙነት እንዲጀምሩ ዛሬ የስምምነት ሰነድ መፈራረማቸውን ተከትሎ ነው። በዚህ መሰረት እስራኤል ለሶማሌላንድ ሉዓላዊ አገርነት እውቅና በመስጠት በዓለም የመጀመሪያ
የመጀመሪያዋ አገር ሆናለች። ሶማሌላንድ ላለፉት 35 ዓመታት ከሶማሊያ ተገንጥላ ራሷን በራሷ ስታስተዳድር የቆየች ቢሆንም እስካሁን ማንም አገር እውቅና አልሰጣትም ነበር። ሶማሊያ በበኩሏ ሶማሌላንድ ሉዓላዊ ግዛቷ እንደሆነች ትገልጣለች። ሶማሌላንድ በ1990ዎቹ ከብሪታንያ ቀኝ ግዛት ነፃ እንደወጣች ለተወሰኑ ቀናት ነፃ አገር ሆና የነበረ ቢሆንም ወዲያው ግን በፈቃዷ ከጣሊያን ቅኝ አገዛዝ ነፃ ከወጣችው ሶማሊያ ጋር መዋሃዷ ይታወሳል። የአልጄሪያ ፓርላማ ፈረንሳይ ለ130 ዓመታት በአገሪቱ ላይ ጭናው የነበረውን ቅኝ አገዛዝ የጦር ወንጀልንና በሰብአዊነት ላይ የተፈጸመ ወንጀል በማለት በመንግስታዊ ወንጀልነት ፈረጀ። ፓርላማው ረቡዕ ዕለት ያጸደቀው ሕግ ፈረንሳይ አልጄሪያን በይፋ ይቅርታ እንድትጠይቅ፣ በቅኝ አገዛዝ ለፈጸመችው ወንጀል ካሳ እንድትከፍልና ከአልጄሪያ በዘረፋ የወሰደቻቸውን ቅርሶችና ሌሎች ንብረቶች እንድትመልስ የሚጠይቅ ሲሆን የፈረንሳይ ቅኝ አገዛዝ በማናቸውም መንገድ ማወደስም ወንጀል እንደሆነ ደንግጓል። ፈረንሳይ በበኩሏ ሕጉ ሁለቱም ወገኖች ታሪካዊ ቁስሎችን ለመፈወስ በሚያደርጓቸው ጥረቶች ስጋት የሚደቅን የጠበኝነት እርምጃ ነው በማለት አውግዛዋለች። ፈረንሳይ አልጄሪያን ቅኝ የገዛቻት እንደ አውሮፓውያን አቆጣጠር ከ1930 እስከ 1962 ሲሆን አልጄሪያ ነፃ የወጣችው መራራ በሆነ የጸረ ቅኝ አገዛዝ የአርበኝነት ትግል ነበር። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።